ቆይ ቅዱስ ሥጋውን ክቡር ደሙን የምንቀበለው የኃጢአት ይቅርታ ለማግኘት ከሆነ ከኃጢአት ንጹሕ የሆነ ይቀበል ማለት ምን ማለት ነው? ሥጋው ደሙን የምንቀበለው የኃጢአት ይቅርታ ለማግኘት ነው። እንደገና ደግሞ መልሶ ደግሞ ንጹሕ የሆነ የሚቀበል የሚባለው ለምንድን ነው ሲባል፣ አይ የዚህ ፍቹ ምን መሰላቸው? ሥጋው ደሙን የምንቀበለው ለኃጢአት ይቅርታ ነው። ታዲያስ ለሰራነው ነገር እኮ ነው ይቅርታ የምናገኘው። ለሰራነው ነገር ይቅርታ የሚሰጠን ደሙን ስንቀበል ነው። ለስንሰራው ለኖርነው ነገር ማለት ነው። የእርቅ ደም ነው ያልነው እኮ ለዚህ ነው። የበደልነውን በደል በድለን ሰርቀን፣ አመንዝረን፣ ቀምተን፣ ግማሹም ጠንቋይ ሆኖ ኑሮ ተሳድቦ በትዕቢት ኖረን ሁሉን አድርገን ስንጨርስሳ ከዛ መተን ምንድነው የምንከፍለው? ይልቁንም የገዛ ደሙን ከፍሎ ይታረቀናል። የእርቅ ደም ነው ይሄ። መታረቂያውንም ራሱን አብልቶ አደረገው ማለት ነው። በራሱ ደም አብልቶ ታረቀ።